سلام سلام الو በጣም እየዘገየ ነው የሚደርሰው ጥያቄ አለ يوم القيامة የሚደርሰው በአለ يلا يلا በአላህ ያላ ይረዚህ ያ ሰላም እንዴት ነው ደስ የሚለው በአላህ ያ ሰላም ያ ሰላም ያ ሰላም شو حال مكان حال مكان دبي الناس جلبات جلبة 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 زنبون عندي زنبر Adesso sabe bem tipo del bel. يا سلام يا سلام يا سلام وانا السلام ተቀመጥ እንጂ መቀመጥ ሰለቸኝ ልዙር አረ ዋና አልችልም ውሃ ሀገር ቀልድ የለም ውሃን በፎሌ ፎሌ ታውቃላችሁ የአዲስ አበባ ልጆች ወሎዮች ጋር ብቻ ናቸው እንዲህ አይነት ቀልድ የለም ሰማች ወዴት ሄድ እቺ ሰፈር ቀውጢ ሰፈር ናት ወዴት እንሄዳለን ወደ ሱቅ እስከ የት ነው የምትሄደው እስከ ሱቅ ምን ልግዛ የሰው ልጅ ምን ሊገዛ ይችላል መኪና አደራ ምን መኪና ልግጨው አብሽር አልገጨው እንዳታስብ
ሎሚ 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 በጣም ፈልጋለሁ። እነዛ ጁሶች አልጠጣም ሁለተኛ ማለት ነው። እነዛ ጁሶች አልጠጣም ሁለተኛ፣ ሶስተኛ እና አራተኛ ነው የምጠጣው። كيف حالك؟ انت بخير؟ Oh, you have life? No, not allowed. Not allowed. Yes, not allowed. Yeah. And not allowed. Class, video class. ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ውሱ እስከሚመጣ ላውራችሁ እንደኔ ንጽጽር መማር የምትፈልጉ ልጆች ማለት ነው ብዙ እንዳጽፉልኝ፣ ንጽጽር ብቻ ብላችሁ ጻፉልኝ። 18ኛ ዙር ምዝገባ ተጀምሯል ማለት ነው። ከዛ ደግሞ ሻሃዳ ያዛችሁ ሰለምቴዎች ብቻ ሰለምቴ ነን ብላችሁ ጻፉልኝና ቁርአን ግሩፕ አስገባችኋለሁ። ግን ለሌሎች ደግሞ ሰለምቴ ላልሆኑት ለጊዜው የለንም። ያኔ ሲኖር ግን አሳውቃችኋለሁ ኢንሻአላህ። በውስጥ ነው ንጽጽር ብላችሁ ምጽፉልኝ። እሺ ይኸውላችሁ፣ ሰለምቴ ልጆች ሰልማችሁ፣ ነገር ግን ትምህርት ያልጀመራችሁ ካላችሁ ቁርአን መቅራት ምናምን እሷን አናግሯት ልጆች። ባረከላሁ ፊክ አናግሯት። ግሩፕ አላቸው አናግሯት። ጆከር የሚል ልጅ አስገቡት መስለም ፈልጋለሁ ይላል ኮሜንት ላይ። አሰለምን እስከ ቆየን ካላችሁ ሰልማችሁ ብትቆዩም ያኔ ቁርአን ካልቀራችሁ ከቃኢዳ ከመጀመሪያ አሊፍ ብለን ስለሆነ የሚቀርበው ሰለምቴንም በሉ ችግር የለውም ማለት መቅራታችሁን ስለሆነ الله يصدقه امين يا رب امين 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 ለነገሩ አድርጌያለሁ እኮ ከዚህ በኋላ አሚን። እሺ እሺ ምን ገዛህልን? ያቺ ጁስ በጣም መጥፎ ጁስ ነች። ዶክተር መከረኝ ጥሩ አይደለም እየጠጣህ መተኛ ከሆነ ይቅርባችሁ። ጸጋ አንዳንዴ ሲበዛ ጥሩ አይደለም። ጸጋ ያበዛላችሁ ለሰውነት ጥሩ አይደለች። ጣፋጭ ማብዛት ጥሩ አይደለም። እሺ ልምከራችሁ፣ ጣፋጭ አታብዙ፣ የማይጣፍጥ ነገር አብዙ። ለምሳሌ ለመክራችሁ ነበር ተውት። በቃ ምክርና ሻወር ከራስ ይጀምራል፣ ከግራ አይጀምርም። እሺ ነገሩ ከራስ ይጀምራል። ከታች መጀመር ትችላላችሁ። ምን ችግር አለ?
وسلام على المرسلين. دكمن يا لا أنا رف بلا تاريخ شارزت وسو زارين كوس كبري زاري أريد سفر أجي سفر يجي سفر ما أنه أنت قارب مهيدو طلعي كل أبروين والله بጣም ይገርመኝ በጣም ይገርማል ወደ ጨለማ ሰውን ግን ብቻዬን ሆናለሁ ጥላይ ራሱ ይዛኔ ይከዳኛል ለምን ነው ሁሌ አብሮኝ ይሄዳል በተለይ ፀሐይ ላይ ሲሆን ያ ሰላም በጣም ነው የምንዋደደው ይገርማችኋል ላይ ገርማችሁ ይችላል እኔ ምን አገባኝ يا سلام كنت أعمل بس يتشارع ويفسو جنانا يتقلت أبت كذب لا يكون يتشارع نبياتي صلى الله عليه وسلم غطي فخذك فإنه عوران جنانا شاف المرسوك عفت كرانا النار توقنا اسكباني الشت تشارع نهلا اسكباش نبر توالش من اللاشك سواق بتحكي مستقى ماشينا وكم تدرجوا والله لك والله لك الفوار بقى كم تو بقى الله يا لك سو عند جزء اسكباني احكي هلا جزء ما اسكبه عند جزء بيتشالنا ايش كذيس ريتو ايش تشال ايش ادمنوش اسكباچو بقاش ادمنوش اسكباچو السلام عليكم وسلام ما شاء الله زاري وعليكم السلام ورحمة الله وبركاته والله بقولينا وين ديت مزند زاونا كبوت تكزي ماشي وسو أبات يا وكلوا النكاح صحيح لا አይደለም እሺ እሱ ከዚህ በፊት ጠይቄክ መልሰህልኛል ፕሮፋይልን ስለቀየርኩኝ ነው እንጂ እና ፈትቼሻለሁ ካላለሽ ንካለሽ ብለኸኝ ነበር ግን አሁን ወንድሜ ብቻ ነው ከሆነስ ንካውን ያሰረው አባቴ በህይወት እያለ አሁን አላህ ይራህመው ሞቷል አባቴ እያለ አባቴን ሳይጠይቅ ወንድሜ ብቻ ንካ ካሰረ ይሄ ሰሂህ ነው አባትሽ ለምንድን ነው ያላሰረው ምክንያት እኔ እንጃ እኔ ውጪ ነበርኩኝ አልጠየቀው መሰለኝ ብቻውን ነው ያሰረው
እሺ አባት እያለው ሌላ ሰው ቢያስር ኒካሁ በአባትሽ መደገም አለበት አይደለም? እሺ ከዛኛው ልጅ ጋር አሁን ንካ የለንም እና ከሌላ ሰው ጋር ነው እንትን ያልኩት እና ያኛው ንካ አፋውጥቶ ንካ አውርድቻለሁኝ አላለም እና ይሄ ንካ ሰሂ አይደለም። ከዚህኛው መቀጠል ችግር የለው። እህት የመጀመሪያ ሰውዬ መፍታት አለበት። ምንም እንኳን አምነሽበት በተሳሳተ ኒካህ መንገድ ቢታሰረው አምናችሁበት ኒካህ ብላችሁ እስከኖራችሁበት ድረስ ለመለያየት ከፈለጋችሁ ፈትቼሻለሁ የሚለውን ቃል መናገር አለበት። አብረን እኮ አልኖርንም። ብር ልኬለት ምናምን እቃ እኔ ጋር ምን አላክሽም ብሎ አልፈልግም ብሎ በዛው ቀረ። አንድ ቀን አብረን ተገናኝተን አናውቅም። በስልክ ነበር ወንድም ያ እህት ፈትቼሻለሁ ማለት አለበት። እሺ እና አሁን ከዚህኛው ጋር እየኖርኩ ነው። ቆያን ማስተካከል አለበት። ሰውየው ፈትቼሻለሁ ማለት አለበት። ከዚህ ልጅ እኮ ከዛኛው ጋር አርድቻለሁ ሳይል አግብቼ አንድ ልጅ ወልደናል ከዚህኛው ጋር። ወላሂ ሁለተኛ ነው ልጃችሁ መቼ የምትወልዱት? ባላው እሱ እኮ ነገርኩሽ እኮ እህት ከመጀመሪያው ጋር ያለው መጨረስ አለብሽ። ፍታኝ በይው ያለን ይፍታሽ። ከዛ ይሄን ደግሞ አላውቀውም የት እንዳለ ወንድሜንም ጠይቄው ቁጥሩ የለም አይሰራም አለኝ። እንደሱ ከሆነ ሸሪዓ ፍርድ ቤት ሄዶ በአካባቢው እንገራቸው። ሸሪዓ ፍርድ ቤቶች ያን ኒካህ ማውረድ ይችላሉ እሱ ከጠፋ። እሺ ከዚህኛው እስከ ሰሂ ነው። እንደገና እንደ አዲስ ኒካህ ታስራላችሁ። በሰው ኒካህ እሺ አላህ ይጠብቅክ። አላህ ቢወጣ ነው ሞት። አላህ እድሜና ጤና ይስጥክ። ሰላም አለይኩም ወራህመቱላሂ ወበረካቱህ። ሰላም አለይኩም ሁሰይን። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። إن الله خلق آدم على صورته من حديث الله دمر ببحر ولا يفته مالتنا هي على صفاته. الله سبحانه وتعالى سل راسنا قر من على وكان الله سميعا بصيرا إلى الله. ها وندم كان يقاله አይሰማ ምን ከኔ ጋር ነህ? ሄሎ እሺ እየሰማህ ከሆነ አዳምጥ። እሺ إن الله خلق آدم على صورته مالته على صفاته በባህሪው ላይ ፈጠረው ማለት ነው። ያ ማለት ምን ማለት ነው? አላህ እንደሚሰማ ሁሉ አዳምንም የሚሰማ አድርጎ ፈጠረው። አላህ እንደሚያይ ሁሉ አዳምንም የሚያይ አድርጎ ፈጠረው ማለት ነው። ያ እንጂ በእርሱ በቅርጹ አላህን ይመስላል ማለት አይደለም። እሺ አስገባቸው፣ በተራ አስገባቸው። አድሚኖች እኔ አይደለሁም ማስገባቸው። አድሚኖች በተራ አስገባቸው። ወሱ ያንዴ የሰለምቴ ወንድማችን ነውና የገንዘብ ዘካ ለእህትና ለወንድም መስጠት ይቻላል ወይ ይላል። የራሳቸው ህይወት ኑሯቸው የተቸገሩ ደሃዎች ከሆኑ መስጠት ይቻላል። ህፃናቶች ከሆኑና ከቤተሰብ ጋር ተጠቃላ አብረው የሚኖሩ ከሆነ ግን አይቻልም። መርሐባ ጀዛከላ። السلام عليكم. وعليكم السلام. وصو عندنا سلام نو. سلام الحمد لله. فجر صلاة لطيق نطا. ይሰማል? ሰው አስገብታችሁ የሚረብሽ ቦታ ከሆነ ወይ ይሰማል? ይሰማል? እሺ
የስ 700,000 ገብተናል። 700,000 ገብተናል። 700,000 ገብተናል። ጉዞ ወደ 1 ሚሊዮን ቅዱሳን 700,000 ገባን። ምን ልጋብዛችሁ? ويوم يعرض الذين كفروا على النار أذهبتم طيباتكم ድሮ የቀራት ቂራት ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንትን አንድ ጥያቄ ነበረኝ። እኔ የሆነ ክርስቲያን ጠይቆኝ ይሰማላ ይሰማላ። እንትን መጽሐፍ ቅዱስ ላይ እስላም ሚል ቦታ አሳየኝ ብሎኝ እሺ ምዕራፉን አጣሁት። እዛውና ረዘም ይላል። ረዘም ስለሚል እዛው ነው። አዎ ለመምጣት እንትን አይልም ታውቃለህ። ስራ ቦታ ነው እንትን ምለኝ። እኔ ደግሞ የቤት ስራ አድርግልኝና እነግርሃለሁ ብዬው ነበር እና ከዚህ በፊት የነበሩት ነቢያቶችም ወደ ሀጅን ሲያደርጉ ምናምን ባለፈው አይቼ ነበርና ጠፋብኝ። ታውቃለህ ሁለቱ በጣም ጥያቄ ሆኖብኛል። ይዤው ነበርና ጠፋብኝ ቦታው ምዕራፉ። እሺ ምዕራፉን ልንገርህና አወጣጡን ታውቅበታለህ አይደል? እዛና አይተሃል። አዎ መዘግባለሁ ቴሌግራም ላይ። አንዴ ቆይ እንትን ልበልና አንድ ልጻፍ። አሁን ንገረኝ። ስለ ሀጅ የሚናገረው ኦሪት ዘጸአት ምዕራፍ 5 ቁጥር 1 ኦሪት ዘጸአት ምዕራፍ 5 ቁጥር 1 ምዕራፍ 5 ቁጥር 1 ቁጥር 1 እሺ 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 ኢስላም ብለው ኢዮብ 22:21 እስላም ምልም አለ አይደለ? ኢዮብ 22:21 ኢዮብ እሺ 22:21 ኢዮብ 22:21 እሺ አመሰግናለሁ። አየሽ ሰላም እሱ ሰላም እንዴት ነህ? አማን ነው አለ አልሐምዱሊላህ። ሰላም እሱ እሺ ክርስቲያን ነኝ። ጥያቄ ልጠይቅ ነበር። እሺ ጥያቄ ምንድን ነው? እኛ ክርስቲያኖች እና አይሁዶች ማለት ነው እሺ ጥፋት የለብንም የሚል ነገር ሰምቼ ነበር። ጥፋት የለብንም ማለት አላህን ባንከተል ተጠያቂ አንሆንም የሚል ነገር ሰው ነግሮኝ ነበር።
ዝም በላቸው ዝም በላቸው። አላህን ማመን ግዴታ ነው። አላህ ማመን ወቁል ለለዚነ አስለምቱም እነዚያ ለመጽሐፉ ባለቤቶች እነዚያ ለመጽሐፉ ባለቤቶች ለይሁድና ለክርስቲያኖች ስለሙ በላቸው ይላል። ፈኢን አስለሙ ፈቀድ ኢህተደው ከሰለሙ በእርግጥም ቀና ጎዳና ተመሩ። ወይም ተወለው ፈኢነማ ዐለይከል በላግ እንዲህ ካለ ግን በአንተ ላይ ያለበት ግዴታ ማድረስ ነው፣ ቅጣቱ በእኔ ላይ ነው ይላል። እሺ ኦኬ። አይ እነሱ የጠቀሱት ጥቅስ እሱን አልነበረም። እስኪ አንተ ማወቅ የፈለከውን ጥቅስ ንገረን፣ ችግር የለም። ጥቅሱን አውጣ እንዳትል ያደራል። በጣም ሸራፍ እኔ አውጣለሁ፣ አንተ ሀሳቡን ብቻ ንገረን። ሀሳቡ ምንድነው? አላህ የወደደውን ያቀናል፣ የወደደውን ደግሞ ያጠማል የሚል ሀሳብ አለ መሰለኝና ያንን ሀሳብ ተንተርሰው ነው እነሱ ያወሩት። አይ ይሄ ስለዛ አይደለም ስለዛ የሚናገር አይደለም። የወደደውን ካቀና የወደደውን ካጠመመ ደግሞ ያጠመማቸው ክርስቲያንና አይሁዶችን ስለሆነ ስለዚህ እነሱ ተጠያቂ የሚሆኑበት ምክንያት ምን አለ የሚል ሀሳብ ነው የሚያነሱት። እሺ ላስረዳ። አንደኛ አምላክ አላህ ሱብሓነሁ ወተዓላ ሙስሊም ሆኑ ብሎ አዟል። ሙስሊም ሆኑ ብሎ አዟል። አትካዱ ብሎ ደግሞ ከልክሏል። ነቢያቶችም ይሄን ሁሉ አስተምረዋል። የወደደውን ያጠማል፣ የጠላውን ደግሞ የወደደውን ያቀናል ሲባል ጊዜ ምን ማለት ነው? ቅኑ መንገድ የሚፈልጉ ሰዎችን ቅኑ መንገድ ይሰጣቸዋል ነው። ገብቶሃል አይደል? ያ ማለት በራሱ ጥረት ነው ሰው ቅኑ መንገድ የሚያገኘው። እዛኔ ግን አንተ ጥሩ መንገድ ፈልገህ ከመጣህ ይሰጣል። ተቻለ አይደል? አልገባኝም። ቅኑን መንገድ ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና ይላል። እነዚያ የእኔን ቅኑ መንገድ ማግኘት የሚፈልጉ ሰዎችን እኔ መንገዱን እመራቸዋለሁ ማለት ጥረት የሚያደርጉ ገብቶሃል። ለምሳሌ ሰውየው እስላምን እስኪ ላንብብና ልረዳ ብሎ እውነትን ፈልጎ ይመጣልና ይህን ሰውዬ አላህ ሱብሓነሁ ወተዓላ ቅኑ መንገድ ያሳየዋል። ወለው ዐሊመ አላሁ ፊህም አይ እኔ አልፈልግም ብሎ ራሱን የዘጋ ደግሞ ሰው ከእውነቱ መንገድ ራሱን አራቀ ማለት ነው። ይሄ ነው ከእርሱ መንገድ መራቃቸው ነው አጠመማቸው ተብሎ የገለጸው እንጂ አላህ ማንንም የሚያጠማ ሰው ልጅ መጥቶለት ቅኑ መንገድ መጥቶለት ራሱ ነው ጠማም ይሄ ፈለማ ዛጉ አዛገ አላሁ ቁሉበሁም ራሳቸው በጠመሙ ጊዜ ልቦናቸው በዛው አላህ ሱብሓነሁ ወተዓላ ጥመት በእነርሱ ላይ ሆነ የሚለው የጥመቱ መነሻዎች ራሳቸው ናቸው። የቅኑ መንገድ እንትኖች መጀመሪያዎች መነሻዎች ራሳቸው ናቸው። አላህ ማንንም አያዳላም፣ በፍትህ ነው የሚያቸው። ለሁላቸውንም ነብያት መጽሐፍት ላከ። ይህ ነው ያለው ነገር እና ሰው አይሁድ በመሆኑ አይቀጣም ወይንም ደግሞ ምንም ወቀሳ የለባቸው የሚያሉ ስህተት ነው። አላህ ሱብሓነሁ ወተዓላ በእርሱ እንድታምኑ ግዴታ አድርጓል። እሺ السلام عليكم وسو. وعليكم السلام ورحمة الله وبركاته. የተሰማ ነው እሱ? አዎ ይሰማል። ኦኬ። አይ ሰውየው ራሱ ኦልሬዲ ፈልጎ ወደ አላህ መንገድ ከሄደ ፍለጋውን ከቀጠለ ሰውየው አገኘው ነው የሚባለው ወይስ አላህ ገለጠለት ነው የሚባለው? አላህ ሱብሓነሁ ወተዓላ ያ ሰውዬ አገኘ ይባላል። የእርሱ ጥረትም እንዳለ ሆኖ ቀድሞ አላህ ደግሞ በዚያ ላይ ያግዘዋል። የእርሱ ጥረትም ይጨምርለታል ነው እንጂ ሰውየው ነው ፈልጎ የሚያገኘው። እገዛ ይጨምርለታል። ወለዚነ እህተደው ዛደሁም ሁደን አለ። እነዚያ ቅኑ መንገድን የተመሩትን ቅናቻን እጨምርላቸዋለሁ አለ። ኦኬ። ለዚህ ሀሳብ ደግሞ ማጠናከሪያ አድርገው የሚያቀርቡት ሌላ አንቀጽ አለ፣ ጥቅስ አለ። አንቀጽ የሚለውን ልተውና ኢየሱስ አልመሲህ ኢሳ እንደተሰቀለ መሰልንባቸው የሚል ጥቅስ አለ።
لا መሰለባቸው አይልም ተመሰለባቸው ነው የሚለው። ስለዚህ ከዛ ጋር ነው አገናኝ ከዛ ጋር ያገናኘው ነገር ምን ታውቃለህ? ኦልሬዲ ክርስቲያኖች እና አይሁዶች ኦልሬዲ ሊሰቅሉት ነበረ። ሊሰቅሉት የነበረው አምላክ አይደለም ብለው ነበር። በእናንተ አላውቅም፣ በክርስትና እንደዛ ነው። አምላክ አይደለም ነበር የሚሉት የነበረው አይሁዶች። ክርስቲያኖች ናቸው አምላክ ነው የሚሉት የነበረው። ስለዚህ ኦልሬዲ ክርስቲያኖች ነበሩ የዛኔ ክርስቲያኖች ሐዋርያቱ ክርስቲያኖች ነበሩ። መቼ ነው ክርስቲያን የተባሉት ሐዋርያት? መቼ ነው ክርስቲያን የተባሉት ሐዋርያት? መባል እኮ አይጠበቅባቸውም። እሱ እግዚአብሔር ነው ይሄን ስም ያወጣላቸው ወይንስ ነብያቶች ናቸው ያወጡላቸው ክርስቲያን የሚለው? ማንም አላወጣላቸው። ስለዚህ ከአምላክ ዘንድ እውቅና የለውም ማለት ነው ክርስትና የሚለው? አይ እውቅና የለውም ሳይሆን ክርስቲያን የሚለው ቃል የመጣው ሐሳቡ ምንድነው? የሐሳብ ነው። ክርስቲያን የሚለው ቃል ሐሳብ ነው በመጀመሪያ ደረጃ። የአምላክ እንትን አይደለም። የአምላክ ስያሜ አይደለም። የአምላክ ስያሜ አይደለም። የነብያቶችም ስያሜ የአምላክ ስያሜ አይደለም ማለት ግን የአምላክ ፈቃድ አይደለም ማለት አይደለም። አምላክ የቱ ጋር ነው ክርስቲያን እንድትሆን የፈቀደው? ክርስቲያን እንደሆንኩ አይደለም እኮ የፈቀደው። የቱ ጋር ክርስቲያን እንድትሆን አዘዘ? ክርስቲያን እንድትሆን አዘዋል? ክርስቲያን ሁን ብሎ ክርስቲያን ሁኑ ብሎ አላዘዘኝም። በክርስቶስ እመን ብሎ ግን አዞኛል። ኦኬ፣ በክርስቶስ ምን ብለህ እመን አለ? በክርስቶስ ምን ብለህ እመን አለ? አምላክ ነው ብለህ? አምላክ ፍጹም አምላክ ፍጹም ሰው ነው ብለህ እመን ብሎኛል። ጋር ነው እንደሱ ያለ የቱ ጋር ነው ፍጹም ሰው ፍጹም አምላክ ነው ብለህ እመን? ኦኬ፣ ጥቅስ ቁጥሩን ነው የምፈልገው ሐሳቡን ነው የምፈልገው? ቁጥር ላይ ብዙ አይደለም። እሺ ችግር የለም ሐሳቡን ነገር ነው። ሐሳቡ ለምሳሌ አልፋና ኦሜጋ ነው ይላል መጽሐፍ ላይ። አልፋና ኦሜጋ ማለት ነው ማለት መጀመሪያና መጨረሻ የሌለው ማለት ነው። ክርስቶስ መጀመሪያና መጨረሻ አለው የለውም? ኦኬ፣ ድንግል ማርያም ማለት ስለሌለው ነው እኮ አልፋና ኦሜጋ ነው የተባለው። ስለሌለው ነው። ቢኖረው ኖሮ አልፋና ኦሜጋ ነው አይባልም ነበር። እነሆ ትጸንሻለሽ ወንድ ልጅንም ትወልጃለሽ ተብሎ ይያለሽ ይላል። እሱ በሰውነቱ ነው። ኦኬ፣ ስለዚህ አሁን ስለ መለኮት ሌላ ስለ መለኮት እናወራለን። ፍጹም ሰው ፍጹም መለኮት ነው የሚባለው ለዛ ነው። የለም እንደሱ ምን መጽሐፍ ቅዱስ ላይ የለም። እሺ ክርስቶስ ግን አሁን እኮ አወራን። እሱ አልፋና ኦሜጋ ነው የሚለው ስለ መለኮትነቱ ነው የሚያወራው። መወለዱ ደግሞ በበረት ተወልዶ በእናቱ እቅፍ ማደጉ ደግሞ ሰውነቱን ያመለክታል። ስለ አምላክነት የሚያወራ ነገር የለም። እሱ ጋር አልፋና ኦሜጋ ማለት አልፋና ኦሜጋ ለሰው ይሆናል እንዴ? እሱ አዎ ይሆናል እንጂ ለማ አልፋና ኦሜጋ ለሰው ይሆናል? ትግራይ እሺ አርግልኝ እስቲ። ዕብራውያን መጽሐፍ ቅዱስ ይዘሃል? አዎ ይዣለሁ። ማውጣት እንዴት እንደምችል ባላውቅም ይዣለሁ። ዕብራውያን ምዕራፍ 7 ከቁጥር 1 ጀምረህ አንብብ። አልፋና ኦሜጋ እንዴት አድርገላም ክርስቶስ በላይ የሆነ ሰው ሰጣለህ። ቆይ አንዴ 2 ሰከንድ 5 ሰከንድ እሱ እስከዛ ድረስ ልቀጥል እኔ ዕብራውያን ምዕራፍ 7 ከቁጥር 1 ጀምረህ ከክርስቶስ በላይ የሆነ ሰው ነው ሰው ይሄ ሰውዬ ነው የብር ስላሴ ተደርጎ መያዝ አለበት። እንደዛት ዕብራውያን ስንት ነው ያልከኝ? ዕብራውያን ምዕራፍ 7 ስንት? ከቁጥር 1 ጀምረህ አንብበው ድምፅህን ከፍ አድርገህ። የሳሌም ንጉሥና የልዑል እግዚአብሔር ካህን የሆነ ይህ መልከ ጸዲቅ አብርሃም ነገስታት ገድሎ ሲመለስ ከእርሱ ጋር ተገናኝቶ ባረከው። ለእርሱም ደግሞ አብርሃም ከሁሉ አስራትን አካፈለ። የስሙም ትርጓሜ በመጀመሪያ
የጽድቅ ንጉስ ነው። ኋላም ደግሞ የሳሌም ንጉስ ማለት የሰላም ንጉስ ነው። አባትና እናት የትውልድም ቁጥር የለውም። ለዘመኑም ጥንት ለህይወቱም ፍጻሜ የለውም። ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል። የአባቶች አለቃ ልቀጥላ አባትና እናት የትውልድ ቁጥር የሉትም ይላል። ክርስቶስ ቢያንስ እናት አለው አይደል? ኦኬ አሁን ምን ልትለኝ ፈልጋ ነው? ይሄ ትክክለኛ አልፈና ኦሜጋ ይሄ ነው። ያና አባትና እናት የትውልድ ቁጥር የሉትም። ክርስቶስ የትውልድ ቁጥር አለ የለውም? አለው። ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ክርስቶስ የትውልድ ቁጥር ሐረግ ብሎ ይጀምራል። ክርስቶስ እናት አለ የለውም? አለው። ይሄ ግን እናትም የለውም አባትም የለውም የትውልድ ቁጥር የሉትም። ከዚያስ አሁን አልፋና ኦሜጋ መሆኑን ሊቀጥል ሊነግርህ ነው። ለዘመኑም ጥንት ለህይወቱም ፍጻሜ የለውም። ዘመኑም ጥንት ለህይወቱም ፍጻሜ የለውም። ማን? መልከጼዴቅ አምላክ ነው አይደለም? ነው እኔ እኮ ምን ኖርማል እኮ እኔ ያልኩትን የሚደግፍ ሀሳብ ነው እያወራ ያለው እሱ። ማን ነው የሚደግፍ ሀሳብ ነው እያወራ ያለው እሱ? መልከጼዴቅ በዘመኑም ጥንት ለህይወቱም ፍጻሜ የለውም። አምላክ ነው አይደለም? አምላክ ነው። መልከጼዴቅ አምላክ ነው። መልከጼዴቅ የተባለው እኮ ክርስቶስ እኮ ነው። ለዛ እኮ ነው። የቱ ጋር ነው እንደሱ የሚለው? መልከጼዴቅ ማለት ምን ማለት ነው? የቱ ጋር ነው ኢየሱስ ነው የሚለው? እሺ ከመጀመሪያ ጀምሮ እናንብበው። እንደዛ ከሆነ ነድገመው። መልከጼዴቅ ያለው የቱ ጋር ነው? ኢየሱስ የሚለው ቃል በቃል ካላገኘው አይሆንም። የእሱ ነው መልከጼዴቅ የሚል እዚህ ሌላ አካል እየጠቀሰልህ ነው። ይህ አካል ኢየሱስ ክርስቶስ የእግዚአብሔር ልጅ ነው አይደለም? ኢየሱስ ክርስቶስ የእግዚአብሔር ልጅ ነው አይደለም? ልጅ ነው። ልጅ ማለት ምን ማለት ነው? አሁን ሌላ ርዕስ አትቀይርና ኢየሱስ የእግዚአብሔር ልጅ ነው አይደለም? ልጅ ነው። አዎ። ይሄ ግን መልከጼዴቅ የእግዚአብሔር ልጅ ሳይሆን እንደ እግዚአብሔር ልጅ ተመስሎ ይኖራል የሚባል የተባለ አካል ነው። ኢየሱስ ነው ካልከን እናመሰግናለን። ክርስቶስ የእግዚአብሔር ልጅ ነው አይደለም ማለት ነው። ምክንያቱም ምን ይላል? ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል። ልጅነቱን ቀማው ማለት ነው ክርስቶስ። ይሄ ሰውዬ ነው። አልገባኝም። ሎጂኩ አልገባኝም። እንዴት እንደሆነ አልገባኝም። እሱ ሎጂክ ነው። የዚህ ቃሉ ላይ ያነበብኩት ነው። በመጀመሪያ የጽድቅ ንጉስ ነው። ኋላም ደግሞ የሳሌም ንጉስ ማለት የሰላም ንጉስ ነው። አባትና እናት የትውልድም ቁጥር የሉትም። ኢየሱስ እናት አለ የለውም? አለው። የሰላም ንጉስ የተባለው ማን ነው? ክርስቶስ ነው አይደለም? ቆይ አንዴ ጥያቄችን እሱ አይደለም። እናት አለ የለውም? ክርስቶስ አለው። በምን? በሰውነቱ አለው። ይሄ ሌላ ነው። እናት የለውም እያለ ነው እኮ። በሰውነት በአምላክነቱማ የለውም። አምላክነት የለውም ክርስቶስ ሲጀመር አምላክነት የለውም። ኢየሱስ የለውም ካለንማ ይሄን እንዴት እንተረጉመዋለን? ይሄ ስለሌላ አካል ነው የሚናገረው እያልኩ ነው። መልከጼዴቅ ስለማን ነው? ስለማን ነው? መልከጼዴቅ ማን ነው? ያውና መልከጼዴቅ ማለት ምን ይላል? የሳሌም ንጉስ የልዑል የእግዚአብሔር ካህን የሆነ ይህ መልከጼዴቅ የተባለው ያ አብርሃም ነገሥታትን ገድሎ ሲመለስ ከእርሱ ጋር ተገናኝቶ ባረከ ይላል። ይሄ ነው መልከጼዴቅ። ስለዚህ ይህ አካል እናት የለውም ይለናል። ክርስቶስ ግን እናት አለው። እናትም አባትም የሌሉት አካል ነው። ይሄ እሱን እንኳን አልካድኩም። እሱ አባትና እናት ሲጀመር አባት የለውም እናት አለው። ይሄ ግን እናት የለውም። አልካድኩም። አዎ እናት የሌለው እኮ በአምላክነቱ እናት የለውም ነው እያልኩ ያለሁት እኔ ደግሞ። መልከጼዴቅ ይሄ ክርስቶስ ነው የምትል እናንተ ከምን ማስረጃ ይዘህ ነው? ማን ነው ክርስቶስ ነው ብሎ የሰላም አባት ክርስቶስ ነው ብሎ ይፈታልህ ማለት ነው? የሰላም አባት የሰላም አለቃ የሚል ቦታ አለ። ሌላ ቦታ የሰላም አለቃ ተብሎ የተጠራው ክርስቶስ ነው። የቱ ጋር ነው ክርስቶስ የሰላም አለቃ ነኝ ያለው? በጣም ጥሩ መጣ። እሺ ማስረጃ ልትለኝ ነው አሁን አይደለ? ቁጥር ልትለኝ ነው። እሺ ሌላ ጊዜ እንዲህ ተዘጋጅቼ ልምጣሽ። አሁን ግን ወደ ቶፒኩ እንመለስ። እሺ ግን ክርስቶስ የሰላም አለቃ ነኝ የትም ቦታ ላይ አላለም። እንደውም እኔ በምድር ላይ ሰላምን ለማምጣት የመጣሁት ብላችሁ ሰይፍን ላመጣ ነው የመጣሁት ብሏል። እሱንም ብሏል። ሰይፍ ላመጣ ነው የመጣሁት ሲል ምን ለማትፈልጎ ነው? የሰላም አለቃ ነኝ አላለም ነው። የሰይፍ አለቃ ነው ክርስቶስ እንደመጽሐፍ። እሱ ሌላ ጊዜ አመጣላለሁ። ሰይፍ ላመጣ ነው የመጣሁት ግን ለማለት የፈለገው ልፈርድ ነው የመጣሁት እያለ ስለሆነ ነው። አይደለም እንደዛ ትክክለኛ ሰይፍ ነው። ስለ ጎራዴ ነው እያወራሁ።
እሺ እንለፈው፣ ይሄን እንለፈውና ወደ ቅድሙ ቶፒክ እንመለስ። አረ በደንብ አስረድቼ ነው የምታልፈው። ኢየሱስ እሺ ክርስቶስ ግን አደራ ሌላም ጊዜ ታስገባኛለህ። እሱ ኢየሱስ ክርስቶስ ሐዋርያቶችን ሰይፍ ገዝታችሁ ተከተሉኝ ብሏቸዋል አላላቸውም? ሰይፍ ገዝታችሁ ተከተሉኝ ብሏቸዋል አላላቸውም? ሰይፍ ገዝታችሁ ተከተሉኝ ሰይፍ ግዙ ብሏል አላለም ክርስቶስ ሐዋርያቶች? ሰይፍ ግዙ ጦርና ጎራዴ ልበሱ ጥሩር ታጠቁ የሚል ቦታ አለ ሀሳቡ ማለት ነው። እሱ ደግሞ ከታችና ከላይ ደግሞ ምንድነው የሚለኝ እዛ ቦታ ላይ የጽድቅን ጥሩር ልበሱ ነው የሚለው። እያንዳንዱ ጥሩር የሚለውን ጎራዴ ምናምን የሚለው ቦታ ላይ ጽድቅ፣ መፍራት፣ ፍቅር ምናምን የሚል ከፊት ለፊቱ አለው እንዳለ። እነዚህ ነገር ታጠቁ ለማትፈልጎ ነው አይደለም የጠየቁት። ኢየሱስ ክርስቶስ ሰይፍ ግዙ ብሎ አዟል አላዘዘም? እኔ እንጃ። ሰይፍ ግዙ ለጦርነት ነው? ሰይፍ ግዙ ብሎ አዟል አላዘዘም? እኔ እንጃ። አዞ ሊሆን ይችላል አላውቅም። አዟል። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ሰይፍን ግዙ ብሎ አዟል። ምን ይላል እዚህ ጋር? እርሱም አሁን ግን ኮረጆ ያለው ከእርሱ ጋር ይውሰድ፣ ከረጢትም ያለው እንዲሁ፣ የሌለውም ልብሱን ሽጦ ሰይፍ ይግዛ አለ እላቸዋለሁ። ይህ ከአመፀኞች ጋር ተቆጠረ ተብሎ የተጻፈ በእኔ ሊፈጸም ግድ ነው። አሁን ስለ እኔ የሚሆነው አሁን ይፈጸማል አላቸው። እርሱ ጌታ ሆይ እነሆ በዚህ 2 ሰይፎች አሉ አሉት። እርሱ ይበቃል አላቸው። ወጥቶም እንደለማዱ ደብረ ዘይት ሄደ። ኦኬ ምን ላይ ነበረ ጥቅሱ? አንዴ ልጻፈው። የሉቃስ ወንጌል ምዕራፍ 22 ቁጥር 36። ሉቃስ 22:36 ሉቃስ ወንጌል ምዕራፍ 22 ቁጥር 36። ኦኬ እሺ 22:36 በጣም የሚገርመው ህፃናቶችን አስቀድላል አይደል? ኢየሱስ ክርስቶስ እየደመርክብኝ ነው። ነጥብ ያስቆጠርክብኝ ነው። ነጥብ ለማስቆጠር ያስመሰለብህ ነው እሱ። ወደ ርዕሳችን እንመለስ። እሺ ጠይቅሽ ጥያቄ ወስዳለሁ። ቅድም ምን ላይ ነበርን? አይሁዶችን እና ክርስቲያኖች ስልክ ነው። ክርስቲያኖች መቼ ነው የተባሉት ምናምን ብለህ ጀመርከው። ኦልሬዲ እንደተገደለ መሰላቸው። ሁሱ አንድ እዚህ ላይ አንድ ነገር በለሽ ይቅርታና ሰይፍ ስላልከው ነገር አንድ ትንሽ ማብራሪያ ልስጥና ልለፍ ብዬ ነው። ጥያቄ ያለኝ ጥያቄን ቀጥዬ አቀርብልሃለሁ፣ ግን ስለ ሰይፉ ማብራሪያ ልስጥ ብዬ ምክንያቱም ኢየሱስ ክርስቶስ በሰይፍ የተቆረጠውን ጆሮ የመለሰ አምላክ ነው እንጂ በሰይፍ ያላመኑትን የቆረጠ ወይም ደግሞ በሰይፍ ጦርነት የገባ አይደለም ክርስቶስ። ጳውሎስና ጴጥሮስ በነበሩበት ጊዜ በቅናት ተነሳስተው ጆሮ በጠሱ፣ ጆሮውን መለሰለት ይላል መጽሐፍ ቅዱስ። ይሄን ላብራራለህ ብዬ ነው። ጊዜ ከሰጣይ ደግሞ 1-2 ጥያቄዎች አለ ጠይቃለሁ። መለሱ ሳይሆን አሁን ሰይፍን ግዙ ብሎ አዞ ነበር ክርስቶስ። ሰይፍን ግዙ ብሎ አዞ ነበር። ሰይፉን ግዙ ብሎ አዞ እነሱም ገዝተዋል። የገዙት ምን አይነት ሰይፍ ነው ብለን ስናይ ጎራዴ ነው የገዙት ሐዋርያቶች። ከእናንተ በላይ ክርስቶስን ቃሉን የሚረዱት ሐዋርያቶች ናቸው። ጴጥሮስ ይህን ተረዳና ጎራዴ ሰይፍ ገዝቶ አንግቦ ይከተለው ነበር። ጎራዴ ሰይፍ እንደዚህ አንግቦ ይከተለው ነበር። እያየው ክርስቶስ ይሄን ጎራዴህን ጣል ምናምን አላለው። ጭራሽ ጆሮ የሚቆርጥ ጎራዴ ነው የገዛው። ጆሮ ከቆረጠ በኋላ ጆሮውን መለሰለት። መመለሱ ችግር የለው። ነቢያቶች ተአምር ይሰራሉ። ያን መመለሱ የሚደንቅ ነገር አይደለም። ታቻዋል። ግን እነሱ የተረዱት ምንድነው? ከእናንተ በላይ ክርስቶስን ቃል የሚረዱት ጎራዴ ነው። ሰይፍን ግዙ ሲላቸው ያን ገዝተው ይከተሉት ነበር። በጣም የሚያሳዝነው ግን ሊይዙት በመጡ ጊዜ ፈሪሳውያኖች አምልጣሉ፣ ነኩት። ሁላቸው ሊይዙትን በመጡ ጊዜ አለ ሁሉም ደቀ መዝሙር ጥለውት ሸሹ ይላል። ብቻውን እስኪቀር ድረስ አመለጡ። አንድ ነበር ብቻውን የቀረ፣ እሱ ግልድሙን ጥሎ ሄደ ይላል። ግልድም የሸርጥ ምንድነው? ግልድም ነው የሚባለው። ልብስን ጥሎ እርቃኑን ሸሸ ይላል።
እንደተቃላይ ነግራቸዋለሁ። እሱም በዛሬዋ ሌሊት ሁላችሁም ስለኔ ተሰናከላላችሁ፣ እያንዳንዳችሁም ወደ ቤታችሁ ትሸሻላችሁ ጥላችሁኝ አላቸው። ዳሩ ግን የላከኝ ከእኔ ጋር ስለሆነ እርሱ አይተወኝም አላቸው። ተመልከቱ፣ አይተወኝም፣ ለጠላት አሳልፎ አይሰጠኝም ነው። የላከኝ ከእኔ ጋር ስለሆነ አላቸው። አይተወኝም እርሱ እንዳለው ሁሉም ጥለውት ሸሹ። ያ የላከው ግን አምላኩ ለጠላቶቹ አሳልፎ አልሰጠውም። አድናይ ብሎ ለምኖታልና አይተወኝም ብሎ ተናግሯል እሱ ክርስቶስ። ያ የተሰቀለው አካልስ ስለምን ተውከኝ ብሏል፣ እንደተተው ገልጿል። ያ አካል እሱ አይደለም ምንላቸው። ለዚህ ነው አይተወኝም ብሎ ክርስቶስ ተናግሯል። አትቶታል ማለት እሱን ሐሰተኛ ማድረግ ነው። ያ የተሰቀለው አካል ምን አለ? ስለምን አምላኬ አምላኬ ሆይ ስለምን ተውከኝ አለ። በቀንም እጠራለሁ በሌሊትም እጠራለሁ ድምፄን ግን አትሰማኝም አለ። ክርስቶስ ግን ምን ብሎ ነበር? አላዛርን ሲያስነሳ አባት ሆይ ስለሰማኸኝ አመሰግናለሁ፣ ሁልጊዜም እንደምትሰማኝ ያውቃለሁ ያለ አካል ነው። አልተሰማልኝም ጸሎቴ እያለ ግን ያ ስሞታን ሲያቀርብ ነበር። እሺ ጥያቄ ያለው ይቀጥል። አቋርጠኝ ነበር ልቀጥለው። ኦኬ እና ጥያቄውን ልቀጥል። እሺ እድል አንድ ከላይ ከይቅርታ ጋር አንድ ጥያቄ ጠይቅና ተመልሰህ ትጠይቃለህ። ሁሉ ጠይቅ ማይቀጥል። እሺ እኔ የምጠይቀው ጥያቄ እሱ ስለ በጀነት ስላለው የግብረ ስጋ ግንኙነትና ስለ ቆነጃጅ ሴቶች ላይ የእስልምና አስተምሮ ስለሚናገረው ነገር ነው። አምላክ ፊት እንደዛ ማድረግ ይቻላል ወይ በጀነት? ከጀነት ደግሞ አዳምና ሔዋን የወጡት አጸያፊ ነገር ትእዛዝን ስለጣሱ አትብሉ የተባሉትን ፍሬ ስለበሉ አይደለም እንዴ በትንሽ ጥፋት ከጀነት እንዲወጡ የተደረጉት? በመቀጠል አምላክ ፊት እንዴት ነው ቆነጃጅ ሴቶች ጋር የሚተኛው? እንዴት ነው ግብረ ስጋ ግንኙነት በአምላክ ፊት የምታደርገው በጀነት? እና ይሄ የእስልምና አስተምሮ ሊገባኝ አልቻለም። ሁለተኛ ጥያቄ ደግሞ አራት ስለማግባት ከዛም በላይ ስለማግባት ስለሚለው ፈጣሪ አዳምን ሲፈጥር ከግራ ጎኑ ነው አንድ ሴት የፈጠረለት። እግዚአብሔር ፈጣሪ የማያውቀው ነገር የለም። አላህ ሁሉን ነገር ያውቃል፣ በቃል ሁሉን ነገር ፈጥሯልና የሰውን ስህተት ስለሚያውቀው ቀድሞ የዛን ጊዜ ለምን አራት አልፈጠረለትም ከአዳም ጎን ካጥንቱ ማለት ነው? እና ይሄ ነገር አልተብራራልኝም እና እስኪ በእስልምና አስተምሮ እንዴት ይላል የሚለውን ነው። እሺ በአምላክ ፊት እንዴት ያደርጋሉ ከሆነ በአምላክ ፊት አይደለም በቤታቸው ውስጥ ነው። ልክ ዛሬ ሰዎች በቤታቸው ውስጥ እንደሚያደርጉት ማለት ነው። በአምላክ ፊት አያደርጉም። ሄደው የራሳቸው ቤት ያላቸው በገነት ውስጥ ቤቶች አሉ። ያ ነው እሱ ከሆነ። ሌላኛው ነገር ስለ ህግ ነው አሁን የምናወራው። ስለ አራት ማግባት ስናወራ ጊዜ የአምላክ ድንጋጌ ነው። አምላክ ባለፉት ላይ መጽሐፍትን አውርዷል ብለህ ታምናለህ። ለምሳሌ ኦሪትንና ወንጌልን። በእነዚህ ላይ አንድ ብቻ አግቡ፣ ከአንድ በላይ ማግባት ዝሙት ነው። ከአንድ በላይ ማግባት ዝሙት ሆነ ዛኔ ችግር የለም። ነገር ግን የትኛውም የመጽሐፍ ላይ ችግር የለም። ከአንድ በላይ ማግባት ኃጢአት ነው። ከአንድ በላይ አታግቡ ተብሎ የተደረገበት ቦታ ነው። እስላም ነው እንዳውም መጥቶ እስከ 4 ብሎ የገደበው። እንደ መጽሐፍ ቅዱስ አንድ ሰው 1 ሚሊዮን ቢያገባ የሚከለክል ነው። አመጣላችሁ ከአንድ በላይ ማግባት ክልክል ነው የተባለበት ካለ ማንቃት ትችላላችሁ። አለ ሰው ልጅ መጽሐፍ ቅዱስ ላይ ወለ ካለ መጽሐፍ ቅዱስ ላይ ከአንድ በላይ አታግቡ የሚል መጽሐፍ ቅዱስ ላይ ስለ ጋብቻ ሲናገር ጳውሎስም ሲናገር ክርስቶስም ሲናገር ጋብቻ አንድ ነች። አንድ ጋብቻ አለ በቤተ ክርስቲያን ፊት ነው የሚለው። እሱ መፍታትም አትችልም። ዝሙት ካላደረገች ባለቤትህ መፍታት አትችልም ወይ ካልሞተች። ጥያቄ ሳይሆን ከአንድ በላይ አታግቡ የሚል የሚከለክል ስለ ክልከላ ነው። አግቡ የሚል አይደለም። አግቡ የሚል አይደለም። አንድ አግቡ ቢል ችግር የለም። ከአንድ በላይ አግቡ ወይም አታግቡ የሚል ስለዚህ የሚከለክል የለም። ዘካን አይደለ የሚከለክል የለም። ነገር ግን እንደፈቀደ የሚያመላክቱ ጥቅሶችን ለስተን ሄደን አንድ በላይ ማለት ነው።
ከአንድ በላይ እንደሚፈቅድ ጥቅሶችን ልስጥ። መጽሐፍ ቅዱስ ላይ እግዚአብሔር አንድ ሰው ሁለት ሚስት ቢኖረው አልተቆጣም። እንዳውም ሁለት ሚስቶችን እንዴት ማስተዳደር እንዳለበት ህግና ስርዓትን አውጥቷል። ላልተደነገገ ነገር ህግና ስርዓትን አያወጣም። አልተደነገገ ኃጢአት ነው ይላል። አንድ ሰው ሁለት ሚስት ብትኖረው እያለ እግዚአብሔር ይናገራል። እንዴት አድርጎ ሁለት ሚስቶችን ማስተዳደር እንዳለበት ህግና ስርዓትን ያወጣለት ታላላ። ይህ ከአንድ በላይ ያልተከለከለ መሆኑን የሚያሳይ ነው። እንዳውም የተፈቀደ መሆኑን ያሳያል። የተፈቀደ ህግና ለተፈቀደ ነገር ነው ህግና ስርዓትን የሚያወጣውና ማለት ነው። እሺ ልጠይቅ እሱ በመጽሐፍ ቅዱስ ተምሮ ማለት ስለ ጋብቻ እግዚአብሔር ከአንድም ሁለት አግብተው የወለዱትን ልጃቸውን በመቅስፈት ሲመታ ይናገራል መጽሐፍ ቅዱስ ላይ። ስህተት ነው። ወልደዋል፣ ነቢያቶችም ወልደዋል። ሶሊ አንዴ ከአንድ በላይ በማግባታቸው የተቆጣባቸው አንድም ሰው ልታመጣ ከአንድ በላይ አግብተዋል ቅዱሳን። አንደኛውንም ግን ለምን ሁለተኛ ገባ ብሎ እንትን ያለበት ቦታ የለም። እዚህ ጋር እግዚአብሔር ከማን ጋር ነው የሚጮህ ድምፅ ያለው? እኔት አድርጉት። እግዚአብሔር ምን ይላል? ያው ለአንድ ሰው አንዲቱ የተወደደች አንዲቱም የተጠላች ሁለት ሚስቶች ቢኖሩት ይላል እግዚአብሔር። ይሄ ሰው ኃጢአት አድርጓል ምናምን ለአይልም። እንዳውም ህግና ስርዓትን ያወጣል እንዴት አድርጎ ማስተዳደር እንዳለበት ያባል። ለአንድ ሰው ሁለት ሚስቶች ቢኖሩት፣ ያው ለአንድ ሰው አንዲቱ የተወደደች አንዲቱም የተጠላች ሁለት ሚስቶች ቢኖሩት ለእርሱም የተወደደችው ደግሞም የተጠላችው ልጆችን ቢወልዱ ያው ህግ እያወጣ ነው። በምን መልኩ ማስተዳደር አለበት ያ ሰው? በኩሩም ከተጠላችው ሚስት የተወለደው ልጅ ቢሆን ለልጆቹ ከብቱን በሚያወርስበት ቀን ከተጠላችው ሚስት በተወለደው በኩሩ ፊት ከተወደደችው ሚስት የተወለደውን ልጅ በኩር ያደርገው ዘንድ አይገባውም። ነገር ግን ከከብቱ 2 እጥፍ ለእርሱ መስጠት ከተጠላችው ሚስት የተወለደው ልጅ በኩር እንደሆነ ያስታውቅ። ኃይሉ መጀመሪያ ነውና በኩርነቱ የእርሱ ነው። አየህ፣ አንድ ሰው ሁለት ሚስት ቢኖሩት እንዴት አድርጎ ማስተዳደር እንዳለበት ህግና ስርዓትን ያወጣል እግዚአብሔር። ይሄ ነው እና ይሄ ብቻ አይደለም። እነ አብርሃም ከአንድ በላይ አግብተዋል። እነ ዳዊት ከአንድ በላይ አግብተዋል። እነዚህን ሁሉ አንድም ቦታ ላይ ከአንድ በላይ ለምን ያገባቸው ብሎ የኮነነባቸው ቦታ አታገኝም። ፊት በኦሪዮ ላይ ካደረሰው በደል በቀር ክፉ ነገር አላደረገም ይላል። አየህ፣ ከአንድ በላይ ማግባትን ኮንነውበታል ወይ? በፍጹም። አንዲት ስራ ነው የኮነነበት። በኦሪዮ ላይ ያደረገው በደል ብቻ ነው ይላል። ከአንድ በላይ ማግባቱን ግን ያንን አልወቀሰበትም። አብርሃምን እንውሰድ። አብርሃም ከአንድ በላይ ሚስቶች ነበሩት። እግዚአብሔር ምን ይላል? አብርሃም ግን ትእዛዜን ጠብቋል እያለ ቃል በቃል ይመሰክርለታል። እና ይህ ነው ከአንድ በላይ ቢያገባ ሰውየው በምን መልኩ ማስተዳደር እንዳለበት ህግና ስርዓትን ያወጣል እግዚአብሔር። እሺ ነው ያ እሺ እኔ አሁን ልጠይቅ። እሺ ወደ ቅድሙ ልመለስና ሌላም አንድ የሚጨምረው አለ አያይዤ። ክርስቲያንና አይሁዶቹ አልመሲህ እንደተሰቀለ እንዲያስቡ ያደረጋቸው ማለት ነው። እነሱ እንግዲህ የራሳቸው ስራ ነው። አምላክ አላህ ሱብሓነሁ ወተዓላ እንዲያስቡ አላደረገም። እሱ ከሆነ ጥያቄ እንደዛ የሚል ኢንፎርሜሽን ደርሶኝ ነው እኔ ግን አላህ አላደረገም በፍጹም። እንደዛ እንዲያስቡ ሸወድኳቸው የሚል ቦታ አለ ስለተባልኩኝ ነው። የለም ስህተት ነው። ሸወድኳቸው አላለም። ቀበላቸው እነሱን እንግዲህ እዚህ እንዳውም ሰዎች ችግር የለም። የሚገርማችሁ ሸይኹል ኢስላም ኢብኑ ተይሚያ ምን ይላል? በመሰቀሉ የተጭበረበሩ ሰዎች ካሉ ካልተገለጠላቸው ይሄ ነገር ተሰቅሏል ብለው ቢያምኑ ራሱ እስከ መጨረሻው ዘመን ነብይ ድረስ ባለው መካከል ላይ ያሉ ሰዎች በስተታቸው አይጠየቁበትም ብሏል። ገብተዋል። እሱን አምላክ በማድረጋቸው ነው ግን የሚጠየቁት እንጂ አይ ተገድሏል ተገድሏል አልተገደለም ተሰቅሏል አልተሰቀለም በሚለው ተወዛግበው ከሆነ እነዚያ ሰዎች ያልሰሙ ሰዎች በቦታው ግማሽ ተሰቅሏል ብለው ነግሯቸው ከሆነ ገብተዋል አይደል? ያላየ ሰው ለምሳሌ አይጠየቅበትም። እስከ መቼ ድረስ ግን አልተገደለም አልተሰቀለም የሚል የአምላክ ቃል እስኪመጣበት ድረስ እስከ መጨረሻው ዘመን ላይ ማለት ነው። አላህ ኡዝር ሰጥቷቸዋል፣ ምክንያት ሁሉ ሰጥቷቸዋል። አላዩማ እነዚህ ሰዎች። አንድ ነብይ ተሰቅሏል ወይም ተገድሏል ብለህ ብታምን አንተ ያ ከመሰለህ ለምን ይሄን እንዳመንክ ብሎ አላህ አይጠይቅም። ነገር ግን የሚጠየቁት በምንድን ነው? እርሱን አምላክ ስለማድረጋቸው እንጂ በዚያ ጉዳይ ላይ ቢጭበረበሩ ራሱ እነዚህ ሰዎች እንደው ቢመስላቸው ራሱ አላህ በዚህ ነገር አይጠይቃቸውም። ነገር ግን አልገደሉትም አልሰቀሉትም የሚለው ቃል ከወረደ በኋላ ግን የዛኔ ዑዝር የላቸውም። خلاص ያንን አምላክ በቀጣዩ ነብይ ላይ
ገለጸ ቃሉ። አልገደሉትም፣ አልሰቀሉትም፣ እኔ አሳርጌዋለሁ ወስጄዋለሁ ይላል። ወደ ሁለተኛው ሰማይ በክብር ወስደታል። በክብር ሁለተኛው ሰማይ ላይ ይገኛል መሲሁ። እሺ ኦኬ እሺ። አንድ ሰው በእናቱ ማህፀን ሳለ ልደቱ፣ ሞቱ፣ ተግባሩና እድሉ ይጻፍበታል የሚል ነገር ሰምቼ ነበር። እሱ ደግሞ ስለ አምላክ ቅድመ እውቀት ነው። አላህ ስብሐነ ወተዓላ ነገራቶችን ከመከሰታቸው በፊት ቀድሞ ያውቃቸዋል። አንድ ሰው ለምሳሌ እኔ ከመወለዴ በፊት ምድር ላይ ምን ያክል ዓመት እንደምኖር እሱ ነው የወሰነው። ይሄንን በምድር ላይ ምን እንደምሰራ ግን ቀድሞ ያውቃል። ያን ወስኖብኝ ነው ወይ? አይደለም። በራሴ ነፃ ምርጫ ፈቃድ ወጄና ፈቅጄ የምሰራቸው ናቸው። ግን ያን ራሱ ቀድሞ ያውቀዋል። ስለ ወደፊት የሚያውቅ ነውና እርሱ የማያውቅ ከሆነም አምላክ ሊሆን አይችልም። አምላክ ማለት እውቀቱ የተገደበ አይደለም። ስለ ፍጥረታቶቼ የኋላቸውንም የፊታቸውንም ሁሉ አውቃለሁኝ ይላል። ይህን እድሜን እሱ ነው የወሰነው። ምን ያክል ዓመት ይኖራል ሁሴን? ራሱን የወሰነው። በዚህ ላይ አላስመረጠኝም። 50 ዓመት ልስጥህ 60 ዓመት አላለኝም። የወሰነልኝ እድሜ አለ። ሊኩል ኡመትን አጀል ኢዛ ጃአ አጀሉሁም ፈላ የስተእኽሩነ ሰዓተን ወላ የስተቅዲሙን ይላል። ለሁሉም ሰው የወሰንኩለት ጊዜ ገደብ አለው እድሜ። ከዚያ ጊዜያቸው ከመጣ ወደፊትም ወደኋላ አይሉም፣ በዚያች ጊዜ ይሞታሉ ብሏል። ነገር ግን በዚያን ጊዜ የምሰራው ስራስ ቀድሞ ወስኖብኝ ነው? እንዲህ መጥፎ ነገር እንድሰራ ጥሩ ነገር እንድሰራ ደግሞ ወስኖልኝ ነው? አይደለም። እነዚህን በዚህ ላይ ነፃ ምርጫ ፈቃድ ሰጥቶኛል። የራሴ ፈቃድና ፍላጎት ናቸው እነዚያ ስራዎች፣ ጽድቅ መሆኑ ኃጢአት። በዚያ ላይ ግን ምን አለው አምላክ ከተባለ ድርሻው ምንድን ነው? ቅድመ እውቀት አለው። በዚያ ላይ ቀድሞ ያውቃቸዋል። ገብቶሃል አይደለ? ያን የሚያውቀውን ደግሞ አሰፈረው። ባያሰፍረውም ራሱ ያ እንደሚከሰት ያውቃል ቀድሞ። ገብቶሃል አይደለ? ጻፈው ሲባል ያ ነው የምንሰራውን ቀድሞ ስለሚያውቀው እንደምንሰራው ነው እንጂ እንድንሰራው አይደለም የጻፈብን። እንድንሰራው ቀድሞ አንተን ለጥሩ ለመጥፎ ብሎ ቢያዘጋጀን ኑሮ የዛኔ ተጠያቂ አንሆንም ነበር። ገብቶሃል? ራሱ ነው እንዳይወሰነው። እንደዛ ግን አይደለም ያደረገው። በእኛ ላይ እንዲሆኑ የወሰናቸው ነገራቶች አሉ። ለምሳሌ በእነዚያ ላይ አንጠይቅበትም። ቅድም እንዳነሳሁልህ እድሜ ለምን 50 ዓመት ብቻ ኖርክ ብሎ አይጠይቀኝም። የትንሣኤ ቀን ራሱ ነው የወሰነው። ልክ እንዲሁ ወንድ ልጅ እንደሆን ቀድሞ ነው የወሰነው። ነገ የትንሣኤ ቀን አይጠይቀኝም። ራሱ በወሰነብኝ ነገር ላይ ለምን ሴት አልሆንክም? እዚህ ጋር ግን እሱ አሁን እዚህ ጋር ልደትና ሞቱን ወስኗል፣ ተግባርና እድሉን ግን አልወሰንም እያልክ ነው። ግን ደግሞ ልደቱም ሞቱም ተግባሩም እድሉም ተጽፏል ይላል። ተጽፏል የሚለውን ቃል ለሁለቱ እሱ ወስኗል፣ ለሁለቱ ደግሞ እሱ አልወሰንም የሚል ዴፊኒሽን በራሳችን መስጠት እንችላለን። እሱ እንደዛ ነው። ቅድመ እውቀት ነው ያለው በስራዎቻችን ላይ። ስለ ስራዎቻችን ሲናገር የፈለገ ይመን የፈለገ ይካድ፣ የፈለገ መልካም ስራ የፈለገ መጥፎ ስራ እያለ እነዚህን ይነግረናል። በቁርአን ላይ ያንን ነፃ ምርጫ ፈቃድ ለእኛ እንደሰጠ ይነግረናል። ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር ይላል። የፈለገ ይመን የፈለገ ይካድ ይላል። ላመነው ገነትን አዘጋጅቼለታለሁኝ፣ ለካደው ደግሞ ገሃነምን አዘጋጅቼለታለሁኝ እያለ ይነግረናል። ለእኛ ነው የተዋቸው። እነዚያን ወደ ገነት እንደምንገባ እንደ ገሃነም የምንገባው ራሱ እነዚህም በስራዎቻችን ውጤት እንደሆነ ይነግረናል በቁርአን ላይ። ቀድሞ ግን ያውቀዋል ወይ ወደ ገነት ወደ ገሃነም እንደምንገባ? አዎ። ስለ ወደፊት ካላወቀ አምላክ ሊሆን አይችልም። ከአምላክነት ባህሪው ምንድን ነው? የፍጥረታቱን የፊታቸውን ሁሉ የሚያውቅ ነው። ያዕለሙ ማ በይነ አይዲሂም ይላል። የፍጥረታቶችን የፊታቸውን ሁሉ የማውቅ ነኝ ይላል። ያ ግን ገነትና ገሃነም የምንገባው በምንድን ነው ከተባለ ራሱ ሲናገር ፈዙቁል ዐዛበ ቢማ ኩንቱም ተክሲቡን ይላል። ስትሰሩ በነበራችሁ ስራ ምክንያት የገሃነምን እሳት ግቡና ቅመሱ ይባላሉ አለ። በጻፍኩባቸው ምክንያት አይደለም የሚለው ስትሰሩ በነበራችሁበት አለ። ስለ ገነት ሰዎችም ሲናገር ምን አለ? ወቲልከል ጀነቱ ለቲ ኡሪቱሙሃ ቢማ ኩንቱም ተዕመሉን አለ። ይችን ጀነትን ስትሰሩ በነበራችሁ ስራ ወረሳችኋት ይሆን ይለናል። በዚህ ጉዳይ አዳም አላህን ያሳተው ወይስ ራሱን የሳተው? ራሱ ነው። አላህ እንደውም ከልክሎታል። ፈቁልና ያ አደሙ ኢነ ሃዛ ዐዱውን ለከ ወሊዘውጅክ ፈላ ዩኽሪጀነኩማ ሚነል ጀነቲ ፈተሽቃ ነው። አስጠነቀቀው አላህ። ሰሂህ አልቡኻሪ 6614 ታወጣልኛለህ? ማውጣት ስለማልችል ነው። ችግር የለውም። ሙሳና አደም ያደረጉት ወሬ ነው አይደል? ባጭሩ አዶን ነው ጥቅሱን ጽፌው ነው በወሬ መሀል በክርክር መሀል ስለ ቅድመ እውቀት የሚያወራ ነው። ስለ ቅድመ እውቀቱ በዚያ ነገር ላይ አላህ ቀድሞ ማወቁን ያን ነው አላህ ጻፈብኝ እያለ እየተናገረ ያለው። ቅድም ከጠየቀው ጋር አንድ አይነት ጥያቄ ነው፣ ግን ላውጣለህ እኮ እዚህ ጋር አሁን ምን ታውቃለህ? ጥቅሱን የጻፍኩበት ማስታወሻ ያዝኩበት ምክንያት ለምን ያጠመመው አላህ ነው የሚል ኮንሰፕት ስላለው ነው። እንደዛ አይልም። አላህ ያጠመመው አይደለም የሚለው። እሺ ለማንኛውም ላንብብልህ። እንደዛ አይደለም። ከ40 ዓመት በፊት
ጽፎበታል የሚል ኮንሰፕት አለው። لا أتلمني على أمر قدره كتبه الله علي قبل أن يخلقني ب40 سنة السنة يالك هلتنا الله እኔን ከመፍጠሩ ከ40 ዓመት በፊት በጻፈብኝ ነገር ላይ ይላል። መጽሐፍ ሲባል ቅድም እንዳስረዳኸው ነው። ስለ ፍጥረታቶቹ ስለሚሰሩት ነገር ቅድመ እውቀት አለው። ያንን ደግሞ ቀድሞ አስፈሮታል። አለማድረግ ይችል ነበር ግን ቢፈልግ ያው ቢፈልግ አላህ አሁን እያለ አጠቃላይ ምድር ሰው ከፈለጋቸው ቢፈልግ አማኝ አድርጋቸዋል እያለ ይነግረናል እኮ። መላእክቶችን ለምሳሌ አማኝ ብቻ አድርጓቸዋል። ከሃዲ የለም። አዳም ቢፈልግ አለማድረግ ይችል ነበር። አዳም ቢፈልግ አለማድረግ ይችል ነበር። ለራሱ የተሰጠው ነፃ ምርጫ ፍቃድ ነው። ተጽፎበታል ኦሬዲ ተጽፎበታል። የሚቀድመ እውቀት አለው አላህ ማለት ነው እያልኩኝ ነው። ያን የሚያውቀውን ደግሞ አሰፈረው ማለት ነው። እንዲሰራ ሳይሆን የተጻፈበት እንደሚሰራ ነው። እንዲሰራና እንደሚሰራ የተለያዩ ነገር ናቸው። እንዲሰራ ጽፎበት በነበር የዛኔ አዳም ነፃ ምርጫ ፍቃድ የለውም። የአላህ በቃ ውሳኔ ነው። የዛኔ ይቀበላታል ያችን። እንደሚሰራ ከሆነ ግን ወደፊት እንደሚሰራ አላህ ቀድሞ ያውቀዋልና ያንን በእውቀቱ መሰረት አድርጎ ነው ያሰፈረው። ኦኬ አላህ ለገሃነም ቃል ገብቷል የሚል ጥቅስ ነበረኝ። አዎ ለአምለአነ ጀሃነመ من الجنة ቃል ከገባላት ሰዎች ሰጠሻለሁ ብሎ ከገባላት እኛ ምን አማራጭ አለን? ገሃነም ለምሳሌ እኔን ለገሃነም ሊሰጠኝ ካሰበ ምን አማራጭ አለን? እሺ ምን መሰለህ ያለው ደግሞ ገነትና ገሃነም ተፈጥረዋል አይደል? ምን ታደርጉት? ገነትና ገሃነም ተፈጥረዋል አይደል? አዎ አላህ ነው የፈጠራቸው ሁለቱንም። አዎ ስለዚህ ምንድነው ጀነት የሚገቡ አካሎች አሉ፣ ጀሃነም የሚገቡ አካሎች አሉ። በታል እነዚህ አካሎች አላህ Subhanahu Wa Ta'ala እንደየስራቸው ነው የሚያስገባቸው ያለው እያንዳንዳቸው ይሞላታል። ያን ግን አላህ Subhanahu Wa Ta'ala ወደ ጀሃነም እንዲሄዱ ወስኖባቸው ነው ወይ አይደለም? አንድ አይነት ጥያቄ ነው የጠየቀና በሀገራችን ጀሃነም የሚገቡት ምን አይነት ሰዎች ናቸው ታዲያ ወደሚለው ስንመጣ ጊዜ ቁርአን ይነግረናል። አላህን ክደው ኃጢአትን የሚያደርግ አካሎች ናቸው። ገነት የሚገቡትስ አላህን አምነው የእርሱን ትእዛዝ የሚፈጽሙ ናቸው። ማን ገነት ይገባል ማን ገሃነም ይገባል የሚለውን ተናገረ። ስለዚህ ሰዎች ገሃነም ይገባሉ ብሎ ቀድሞ ቢናገር አምላክ እነዚህንማ ወስኖባቸዋል ማለት ነው አይደለም። ገሃነም ይገባሉ ብሎ አለ መጽሐፍ ቅዱስም ላይ እንደዚህ አይነት ነገር ታገኛለህ። ገነትን ይገባሉ ገሃነምን ይገባሉ ብሎ ቢናገር በዚያ ነገር ላይ ወስኖባቸዋል እንዲሄዱ ወደዛ ማለት አይደለም። አላህ Subhanahu Wa Ta'ala ገነትና ገሃነምን ያዘጋጀው ለማን እንደሆነ ይናገራል። ኡዒደት ሊልካፊሪን ይላል፣ ለካህዲያኖች ተዘጋጅታለች ይላል። ኡዒደት ሊልሙተቂን እኔን ለሚፈሩ ሰዎች ተዘጋጅታለች ይላል። ስለ ጀነት ወደዛ እንደማልገባ እንዴት አውቃለሁ ይላልከው ያውና እርሱ ነገረህ በቃሉ ላይ እኔን ላመነና እኔን ለተገዛ ሰው ገነትን አዘጋጅቼለታለሁ አለ። በዚህ መንገድ መገኘት ብቻ ነው አንተ የምትጠብቅበት፣ አያስገባም። አላህ በቁርአን ላይ إن الذين آمنوا وعملوا الصالحات لهم جنات النعيم ይላል። እነዚያ በእኔ አምነው መልካምን የሰሩትን የገነትን ጸጋ አስገባቸዋለሁኝ አለ። ያው እንደማያስገባህ ከዚህ ትረዳለህ። አምነህ የእርሱን ህግና ስርዓት እየጠበቅህ ትኖራለህ። አይ እኔን ለካዱ ሰዎች ወለልذين كفروا بربهم عذاب جهنم አለ። እነዚያ እኔን ጌታቸውን አላህን ለካዱ ሰዎች የገሃነም ቅጣት ተዘጋጅቶላቸዋል አለ። አለመካድ ማለት ነው። በቃ ከገሃነም መራቅ ከፈለክ ገነት መግባት ከፈለክ በአላህ ማመን ያመኑ ሰዎች ወደ ገነት እንደሚሄዱ ቃል በቃል ተናግሯል። እሺ አንድ የመጨረሻ ጥያቄ ልጠይቅህ። እሺ ማለት አንድ ጥያቄ ጠይቄ ከዛ በሱ ላይ ተመስርቼ እጠይቃለሁ። አንተ ገሃነም የምትገባው መንግስተ ሰማያት የምትገባው? እኔ ታውቃለህ? ሙስሊም ወደ ገነት ነው የሚገባው። አላህ ቃል በቃል በቁርአን ላይ እነዚህ ያመኑ ሰዎች ወደ ገነት ይገባሉ እያለ ይናገራል። ግን አላህ ካለ ነው። አላህ ካለ ብሏል እኮ በቁርአን ላይ አለ እኮ እነዚህ ያመኑትን ገነት አስገባቸዋለሁ ብሏል። ኦኬ አመሰግናለሁ። ኦሬዲ አላህ ካለ የሚለው ቁርአንን ስለሰጠክ በቁርአን መሰረት እገባለሁ እያልከኝ ነው። ያው አላህ በቃሉ ላይ በእኔ አምኖ መልካምን የሰራን ገነት አስገባዋለሁኝ ብሏል። ኃጢአት ምንም ኃጢአት ከሌለብህ ነው የምትገባው ወይስ እንዴት ነው የምትገባው? ምንም ኃጢአት ከሌለብህ የሰው ልጅ ኃጢአተኛ ነው፣ ኃጢአት ይሰራል። ኃጢአት ከሰራህ ደግሞ ንስሐ የሚባል ነገር አለ። አምላክ አላህ ሆይ ይቅር በለኝ ብላችሁ ለምኑኝ እምርላችኋለሁ አለ። አንድ ሰው ኃጢአትን ከሰራ
ወዲያው እስትግፋር ማድረግ አለበት። እስትግፋር ያደርጋል። አምላክ ያላህ ሆይ ከኃጢአቴ ይቅር በለኝ፣ ኡድዑኒ አስተጅብ ለኩም ይላል። ለምኑኝ እሽላቸዋለሁ አለ። ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ንስሐ ላደረገ ምርለታለሁ አለ። እሺ ንስሐ ሳያደርግ ከሞተስ ሰውየው ሳያደርግ ቢሞት አላህ ስብሐነሁ ወተዓላ ይህን ሰው ወይ ይቅር ይለዋል ወይ እንደው ቢቀጣ እንኳን በዛቸው ባለችው ጥፋት ልክ ይቀጣና ወደ ገነት ተመላሽ ነው። ስለዚህ በምድር ላይ በአብዛኛው እኔ ስገምት ንስሐ ሳይገባ ነው ብዙ ሰው የሚሞተው ስገምት እኔ ያንተ ግምት ነው። ስለዚህ የኔ ግምት ነው እሱ እንደ በኔ ግምት ተው በአብዛኛው እንኳን ባይሆን ጥቂቱ 25% 30% እንኳን ንስሐ ሳይገባ እንኳን ባይሆን ጥቂቱ በአላህ እጅ ነው ያለው ማለት ነው። ኦልሬዲ መግባት አለመግባቴ ሁሉም ሰው እኮ በአምላክ እጅ ነው ያለው። አንተ ገነት መግባት በአምላክ እጅ ነው ያለው አይደል? ነው ለኛ እንደዛ አይደለም። እሱን በሌላ ጊዜ እናወራለን ወይ አይደለም? አንተ አሁን ገነት እንደምትገባ እርግጠኛ ነህ? ብትክድ እስከዚህ በኋላ ብትክድስ ማለት አምላክህን ብትክድ ከካድኩማ ኦልሬዲ ይሄኛውን ስክር ሌላ ማምንበት አለ አይደል? ስለዚህ አንተ እንደምትገባ እርግጠኛ አይደለህም ማለት ነው። ልትክድ ትችላለህ። አይ ከመካድ ባሻገር ባለው ነው እያወራን ያለ ነው። ከመካድ ባሻገር ባለው እሱ ነው የምንማረው። ነገር የሚጨውድብዛል። ስለዚህ አንተ እርግጠኛ አይደለህም ማለት ነው። ልትክድ ትችላለህ ገነት ስለመግባት አይደል? ልክድ ከካድኩኝ አልገባም ኦብቪየስሊ ከመካድ ባሻገር ስላለው ነው እያወራን ያለ ነው ብዬ ነው። ስለዚህ ልትክድ ትችላለህ። ስለዚህ እርግጠኛ አይደለም። እርግጠኛ እንዳትሆን እገባለሁ ብለህ ሙስሊምም ይሄን ቃል ሲናገር ጊዜ ብዙ ጊዜ አላህ ካለ እገባለሁ የምትል ቃል አንስተሃል። ይሄን የሚለው ለምን ይመስልሃል? ምናልባት ፍጻሜ በክህደት ላይ ሊሆን ይችላል አላውቀውም እና እያለ ነው ሙስሊም። ገብቶሃል አይደል? ያን ከማለት አንጻር እንጂ አሁን ላይ ሙስሊም በመሆንህ ጀነት ትገባለህ። አሁን ሙስሊም የሆነ ሰው ጀነት እንደሚገባ ቃል ገብቶልናል። ለዚህ ነው ነብያቶች ተወፈኒ ሙስሊመን እንድንል ያስተምሩናል። ተወፈኒ ሙስሊመን አደራ አምላክ ያላህ ሙስሊም አድርገህ ግደለኝ ይሉ ነበር ነብያቶች። በሌላ መንገድ ላይ ከሞቱ ወደ እሳት እንደሚሄድ ይታወቃልና ገብቶሃል? ስለዚህ የመጨረሻውን ሰው ያውቃል ወይ ወደፊት የሚኖርበትን ህይወት አያውቅም። ያንን በዚያ ላይ አላህ ካለ የሚለው ያንን መሰረት በዚያ አንጻር እንጂ አሁን ባለበት ሁኔታ ላይ ከተባለ ሙስሊም አላህን እየተገዛ እስካለ ድረስ ወደ ጀነት እንደሚሆን ቃል በቃል በጣም በርካታ ቦታ ላይ በቁርአን ላይ አለ። ስለዚህ አንተ እንግዲህ ስገምት ከልጅነት ጀምሮ ሙስሊም ነበርክ። እኔ ደግሞ ከልጅነት ጀምሮ ክርስቲያን ነበርኩኝ። አሁን መጨረሻ ላይ ሄደን አንተ 80 ዓመት ሲሞላክ ብትክድ ልክ እንደ ካድክ ብትሞት እኔ ደግሞ 80 ዓመት ሲሞላኝ ልክ አምኜ ብሞት እስልምና ፌር ነው? ሰውየው አምላኩን ከካደ ወደ እሳት ይሄዳል። ካዲያኖች ነው ሄደ ወደ ገሃነም ሄደ። ግን ልፋቱ ሁሉ መናቀር አይደብርም? ሰውየው አስቀረ እኮ ራሱ በራሱ ጊዜ አይን ያልፈልግም በቃ ብሎ ካደ፣ ሸነጠጠ አምላኩ። ኦልሬዲ እሺ ቀደም ያልኩ ነገር አሁን ነው የሚመጣው። የተጻፈልህ ቢሆንስ መካድ ቢሆንስ መጨረሻ ላይ የተጻፈልህ የሚባል የተጻፈው ያ ማለት በራስህ ነፃ ምርጫ ፍቃድ የምትሰራው ነው የተጻፈው። ቀድሞው ቆይ የጻፈብህ ነገር አይደለም። አምላክ ስላንተ ስራዎች ሁሉ ጽድቅ የሚሆኑ ኃጢአት ያንተ ፈቃድና ፍላጎቶች ናቸው። እነዚህ የራስህ ነፃ ምርጫ ፍቃድ ናቸው። ለዚህም ነው አምላክ አላህ የፈለገ ይመን የፈለገ ይካድ ያለው። ወስኖትማ ከሆነ ቀድሞ እንደዚህ አይልም ነበር። እሺ ለዚህ ምሳሌ ልስጥህ። ሰሂህ ሙስሊም 6436 እሺ ሐሳቡን አንሳው። ሐሳቡ ምንድነው? የሆነ ልጅ ሞተና በልጅነቱ እንደተወለደ ወይም በልጅነቱ እነዛ ሞተና አይሻ ልጅ እድለኛ ነው አግኝቻለሁ ልንገርህ እድለኛ ነው ልጁ ገባ በቃ ገነት ምናምን ነገር ስትላቸው ለመሐመድ የጀነት ወፎች መካከል ምናምን ስትለው እሱ ደግሞ በምን አወቅሽ ላይገባም ይችላል አላት። ምክንያት ስትለው ላይገባም ይችላል አይደለም ያሉት ህፃናቶች ወደ ጀነት እንደሆኑ መጀመሪያ አስተምረው ነበር። አሁን ያ ሻም እዚያ ጋር ያረሟትን ነገር ልንገርህ። ያ ልጅ ወይ ልንገርህ ያረሟት ነገር አይሻ የሆነ ሐዲስ መሰረት አድርጋ ነው የተናገረችው። አንድ ሐዲስ ላይ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ቀድመው ብለው አስተምረው ነበረ። አጥፋሉል ሙስሊሚን ፊል ጀና ብለዋቸው ነበር።
ሙስሊም ህፃናት ልጆች ቢሞቱ ወደ ገነት ነው የሚሄዱት ብለው ተናግረዋል። ገብቷል? ይሄ ልጅ ደግሞ ስታየው እናታችን አይሻ ህፃን ልጅ ነው። ያን ሐዲስ መሰረት አድርጋ ሙስሊም ህፃናት ልጆች የጀነት ናቸው የሚለውን ይሄ ልጅ የጀነት ነው ብላ ቀድማ ተናገረች። አየህ ምንድነው የአይሻ ስህተት እዚህ ቦታ ላይ? አየት ስህተት ነሽ ይሄ ልጅ የእሳት ነው አላላትም ነብዩ ሰለላሁ ዐለይሂ ወሰለም። የአይሻ ስህተት ምንድነው ከተባለ ተዕይን አሁን ነብዩ ሰለላሁ ዐለይሂ ወሰለም ቀደም የመጀመሪያው ሐዲስ ላይ ያልኩ የተናገሩት በጥቅል ነው። በጥቅል ይሄ ማንኛውም ህፃን የጀነት ነው ብለዋል አይደለ? በተናጠል መናገሯ ነው ስህተቱ። በተናጠል ልጅ በሞተ ቁጥር ጎረቤትህ ሂደህ ልጅሽ የጀነት ነው አይባልም። እንደዚህ ታላራ ተዕይን የጥቅላዊ ፍርድና ያኔ ነጠላዊ ፍርድ አለ። ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩት ምንድነው? ጥቅላዊ ፍርድ ነው ያስተማሩት። ያ ማለት ህፃናቶች የገነት ናቸው አሉ። ልክ ለምሳሌ ሙስሊሞች የገነት ናቸው የሚል ቃል ጥቅላዊ ፍርድ አለ አይደለ? ከኔ ጋር አይደል? ሙስሊሞች የገነት ናቸው የሚል አለ። አይ ምንድነው አልገባኝም። ችግር አለ። ልዩነቱም ማግዘ በጥቅላዊ ፍርድና ነጠላዊ ፍርድ የሚባል ነገር አለ። በጥቅል የምትሰጠው ነገር አለ። በጥቅል ነብያችን ሰለላሁ ዐለይሂ ወሰለም ሙስሊም ህፃናት ልጆች የገነት ናቸው ብለው ተናግረዋል። እንደ እስልምና ይሄንን ነገር አንተ በተናጠል በቁርአንና በሐዲስ ላይ ስማቸው ተጠቅሶ ያልተነገረን አካል የገነት ነው ብለህ መናገር አትችልም። በጥቅል ግን ህፃናቶች የገነት ናቸው የሚለው እንዳለው ነው ማለት ነው። ሙስሊሞች የገነት ናቸው የሚል አለ ለምሳሌ አይደል? ህፃናት የገነት ናቸው የሚለው ግን ምክንያቱም እኮ አስቀምጦ ነው የሚናገረው። ምክንያቱም ኃጢአት የሚሰሩበትን እድሜ ስላልደረሱ ንጹህ ስለሆኑ ምንም ፍርድ አይገባቸውም የገነት ናቸው የሚል ኮንሰፕት ስላለ እኮ ነው ያንን የተናገረው። ስለዚህ ያ ልጅ ደግሞ ኦልሬዲ ያንን ነገር ስለሚያሟላ የገነት ነው ቢባል ምን ችግር አለው? ያንን ነገር ስሙን ጠርቶ አካልን አንድን ሰው ተዕይን አድርጎ ነጥሎ ይሄ አካል አንተ የገነት ነህ የሚለውን አምላክ ነው በነብያት በኩል የሚነግረን። ገብቶሃል አይደል? እሱን ነው ለምሳሌ በቁርአን ላይ ሙስሊሞች የገነት ናቸው የሚል አለ። ገብቶሃል አይደል? ሙስሊም የገነት ነው ወይ ብትባል አዎ ሙስሊም የገነት ነው። ጎረቤትህ ላይ አንድ ሰው በሞተ ቁጥር ሙስሊም የገነት ነው እኮ ማለት በአላህ ፈቃድና መንገድ ላይ የሚራመድ የገነት ነው ለማለት ተፈልጎ ነው። ወደ ጨርስልህ አንድ ጊዜ الذين آمنوا بآياتنا وكانوا مسلمين ادخلوا الجنة አለ። እነዚያ በአንቀጾች ያመኑ ሙስሊም የሆኑትን ገነትን ግቡ እላቸዋለሁኝ አለ። ሙስሊም የገነት ነው ወይ ብንባል አዎ ሙስሊም የገነት ነው እንላለን። ጎረቤትህ ሰፈረ ሰው በሞተ ቁጥር እየሄድክ ሰውየውን ማበሰር እየሄድክ ይሄ አከሌ የገነት ነው የሞተላቸው አከሌ የገነት ነው ማን ነው ይሄንን የሚናገረው? አምላክ በነብያት በኩል ነው የሚናገረው። በቁርአን በሐዲስ ላይ ለምሳሌ ነብያችን ሰለላሁ ዐለይሂ ወሰለም አቡበክር ፊል ጀና ብለውናል። አቡበክር የገነት ነው ብለውናል አይደል? እሱን ነጥለን አቡበክርማ የገነት ነው እንላለን። ስሙን ተነጥሎ ያልተነገረንን አካል ግን እኛ ይሄን አካል እየሄድን እየነጠለን አንተ የገነት ነህ ሰው በሞተ ቁጥር ይሄ አምላክን መሽቀዳደም ይባላል። እና እዚህ ጋር መሽቀዳደሟን እንጂ በነጠላ መናገሯን እንጂ የወቀሱባት በጥቅሉ ሙስሊም ህፃናት ልጆች የገነት ናቸው የሚለውን ራሳቸው ናቸው ቀድማ ያስተማሯት። እና መስቀዳደሙን ነው እንትን ያሏት ያረሟት። ኦኬ አይ በአባታቸው ወገብ ሳሉ የሚል ነገር ተነስቶ ነበረ። በአባታቸው ወገብ ሳሉ ለገነትና ለገሃነም ፈጥሯቸዋል ነው የሚለው። አይነት ጥያቄ ነው የጠየቀው። በጣም ብዙ ሐዲሶችን በዚህ መንገድ ልታመጣቸው ትችላለህ። መጀመሪያ ተስረዳው በቂ ነበር። በአባታቸው ወገብ ሳሉ የሚለው ወደፊት የሚሰሩትን በሚኖሩበት ጊዜ ቅድመ ዕውቀት አለው ፈጣሪ ማለት ነው። ታዲያ በአባታቸው ወገብ ሳሉ ያውቃል ወይ ምን እንደሚሰሩ? አዎ ያውቃል። የገነት የሆነ የገሃነም ያውቃል? አዎ ያውቃል። ያን ግን ቅድመ ዕውቀት እንጂ በዚያ ነገር ላይ ያለው እንዲሰሩ ለኃጢአት ቀድሞ አባታቸው ወገብ ሳሉ አዘጋጅቷቸዋል ማለት አይደለም። ታቻል ለጥሩ ይሄኛውን መርጦ አዘጋጅቶታል ማለት አይደለም። በፍጹም አምላክ እንደዚህ አላደርግም አላዳላም በሰዎች መካከል። ታላላም ቅድመ ዕውቀት አለው በዚያ ላይ ማለት ነው። በጣም በርካታ ሐዲሶች አሉ በዚህ መንገድ የመጡ የሁላቸውም ግንዛቤና መሰረት ይሄ ነው። ቀደር የሚባለው ነገር 4 ደረጃዎች አሉት። መራቲቡል ቀደር 4 العلم والكتابة والمشيئة والإيجاد والخلق كما يقال، أي أن الله سبحانه وتعالى علم الأشياء قبل حدوثها ثم كتب ذلك في اللوح المحفوظ ثم شاء ثم أوجده النزينات أملاك بدر لا يمكسة نجارات وشين كله قدم أوقاتنا يدو شيء بسرعة تشتغل لا مالته بسرعة تشتغل لا يصير كم يهونوا هذا يعني يوقع أو نجمو أسفره ጽፎታል ሲባል ጊዜ እነዚህ ነገራቶች እንዲሆኑ አይደለም እያልኩኝ ነው። እንደሚሆነው ስለሚያውቃቸው ነው። ያ ግን የሚሆነው በምንድነው? በራሳቸው በተሰጣቸው ነፃ ምርጫ ፈቃድ ነው። ገነትና ገሃነም የሚወሰነው በምንድነው ከተባለ ቀድሞ አንዱን ለገነት አንዱን ለገሃነም አዘጋጅቶ በፍጹም አይደለም። እንደ ስራቸው ውጤት ነው።
ይሄን አላህ በቁርአን ላይ በርካታ ቦታ ላይ ተናግሯል። ለምሳሌ فذوقوا العذاب بما كنتم تكسبون ይላል። ስትሰሩ በነበራችሁ ስራ ጀሃነምን እሳት ቅመሱ ይባላል አለ። አየህ ሌላ ቦታ ላይ ምን ይላል? فذوقوا العذاب بما كنتم تكفرون ይላል። ስትክዱኝ በነበራችሁበት ምክንያት የጀሃነምን እሳት ቅመሱ ይባላል። ይሄን የመካድን ነገር ጽፎባቸው ነው አይደለም። فمن شاء فليؤمن ومن شاء فليكفر ብሎ ወርዷቸዋል። በቁርአን ላይ ምን አላቸው? የፈለገ ኢማን የፈለገ ይካድ ብሎ ነፃ ምርጫ ፍቃድ ሰጥቷቸዋል። ቅኑን መንገድ እንዲያሳዩአቸው ይልቁንስ ነብያትን መርጦ ላከላቸው፣ መጽሐፍን አወረደላቸው። ከእዝነቱ የተነሳ አያ ይሄ የእምነት መንገድ ነው፣ ተከተሉ፣ አምላካቸውን የሚያኖር እርሱን ተገዙ ብለው ነብያት አስተማሩ። ይሄ ክህደት መንገድ ነው፣ ተጠንቀቁ እያሉ ደግሞ አስጠነቀቁ። የሰው ልጅ ነፃ ምርጫ ፍቃድ ተሰጠው፣ ራሱ ወሰነ። በራሱ ጊዜ የራሱን የመጨረሻውን እንትን የሚወሰነው በራሱ በሚሰራው ነገር ነው። የቀጣዩ ዓለም ዕጣ ፈንታ የሚወሰነው ምድር ላይ በሚሰራው ስራ ነው። ይሄ ነው። የመጨረሻ ጥያቄ ጠይቄ ልውረድ። በቃ እሱ አይሽ የመጨረሻ እያልክ አደርክ። የመጨረሻ ይቅርታ፣ ሙስሊሞችም ገሃነም ይገባሉ ሲባል ሰምቼ ነበር። ገሃነም ገብተው ይወጣሉ? አይደለም። ሲራጥ ማለት ምንድን ነው? በጀሃነም ላይ ያለች ድልድይ ነች። የፍርዱ ቀን ፍርድ ከተሰጠ በኋላ የገነት ሰዎች ለገነት የገሃነም ሰዎች ለገሃነም ከተባሉ በኋላ የፍርዱ ቀን እዚህ ነው ያለው። ለምሳሌ እንበል በመካከል ደግሞ ገሃነም አለ። ከዚያ በኋላ ነው ገነት ያለችው። ያው እኛ ለምናየው እንደዚህ አድርጎ አምላክ አላህ ያሳየናል። ገብታችኋል አይደል? አልፈው ነው የሚሄዱት። ነገር ግን በጀሃነም ውስጥ ገብተው ሳይሆን በገሃነም ላይ የተዘረጋ ድልድይ አለች፣ ሲራጥ ይባላል። ነቢያችን ሰለላሁ ዐለይሂ ወሰለም ሱራ መርየም ላይ ያለው ሊሆን ይችላል። ብዙ ሰዎች የሚጠይቁት እሱን ነው። ወይም ሚንኩም ሲጀመር ሙስሊም ነው የነገረኝ፣ ከክርስቲያን አይደለም የሰማሁት። ችግር የለውም ላስረዳ ነው። ጀሃነም ውስጥ ገብተው ሳይሆን በሲራጥ አልፈው ለማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም هو الممر على الصراط አሉ ሐዲስ ላይ። እርሱም በሲራጥ ላይ ማለፍ ነው አሉ። በጀሃነም ላይ የተዘረጋ ድልድይ ነው። ገብቷል? ከታች ጀሃነም ነው ያለው፣ ከላይ ድልድይ አለ። አማኞችም ከሃዲያኖችም በዚያ ላይ እለፉ ይባላሉ። ማንም የሚቀር የለም በዚያ የሚያልፍ ቢሆን እንጂ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሐታ ነብያቶችም ቢሆን በዚያ ያልፋሉ አሉ። ማለፍ በገሃነም አፋፍ ላይ ያለችው ያቺ ድልድይ ላይ ማለፍ። ከዚያ በኋላ አልፈው ወደ ገነት ነው ቀጥታ የሚገቡት አማኞች ነብያቶችና ተከታዮቻቸው። ከሃዲያኖችስ በዛው እያለፉ እያለ በዛቸው ድልድዩ ላይ በቃ ወደ ታች ይወርዳሉ ጀሃነም። ገብቷል አይደል? ወዲያው አማኞችንም ያድናቸዋል ይላል አላህ ሱብሓነሁ ወተዓላ። በዛው በሲራጥ እያለፉ እያለ ያስተላለፉን ሁሉ ስርዓት ገለጹ። የመጀመሪያው ልክ እንደ መብረቅ ሁለተኛ ልክ እንደ ፈጣን ንፋስ፣ ልክ እንደ አብኛ ፈረስ ጋላቢ፣ ልክ እንደ ኃይለኛ ሯጭ፣ ልክ እንደ ቀስ ብሎ ልክ እየተንፏቀቀ እንደሚሄድ እንደ ኢማናችሁ ልክ ታልፋላችኋል። ገብታችኋል አይደል? እና በገሃነም ላይ በዛች በድልድዩ ላይ ስለማለፍ ነው የሚናገረው። ለምንድን ነው አላህ በቀጥታ ወደ ገነት ያላስገባን? እዚህ ጋር የሚነሳ ጥያቄ ታወቀ አይደል? ወደ ገነት መግባታችን ለምንድን ነው በቀጥታ ወደ ገነት ግቡ ያላለው? ለምን በዚያ ላይ ማለፉን ፈለገ? አላህ ጥበብ አለው። ከእያንዳንዱ ስራው በስተጀርባ ሊላሂ ሱብሓነሁ ወተዓላ ሕክማ ባሊጋ ፊ ኩሊ አፍዓሊሂ። አላህ በከንቱ አንድ ነገር አያደርግም፣ ጥበብ አለው ከበስተጀርባው። ለምንድን ነው በገሃነም አፋፍ ላይ አልፈን ወደ ገነት እንድንገባ ያደረገው? ጫፉ አይነካንም እኛ። ለምንድን ነው እንግዲህ ሰዎች ከዚያ በኋላ የሚያጋጥመን ምንድን ነው? የዘላለማዊ ጸጋ ነው አይደለም? ጸጋን ልኩን የምናውቀው ካመለጥንበት አደጋ ያንን ስናውቅ ጊዜ ነው። ገብታችኋል አይደል? በሀብት ላይ በድሎት ህይወት ላይ ካደገ ልጅና ችግርን አይቶ ጸጋን ካገኘ ልጅ ከዚያ በኋላ ስላገኘው የትኛው ነው ጸጋውን የሚያጣጥመው? የትኛው ጸጋውን የሚያጣጥመው? የችግርን ጊዜ አይቶ ከዚያ በኋላ ጸጋን ያገኘ ሰው ነው። ገብታችኋል አይደል? ያ ነው የጸጋን ልክ የሚያውቃት። ለዘመናት አይኑን ታውሮ ያለ ልጅ ልክ አይኑ ሲገለጥለት ጊዜ የአይንን ጸጋ እርሱ ነው አይንን ካለው ከመጀመሪያው ጀምሮ በላይ ከዚያ የሚያውቀው። የትኛው ነው የሚያውቀው? የችግርን ጊዜ አይቶ ከዚያ በኋላ ድሎትን ያገኘ ሰው ነው። ገብታችኋል አይደል? አሁንም ልክ እንዲሁ የጀነት ሰዎች ከምን አይነት ቅጣት እንዳመለጡ ያውቁት ዘንድ በዛች እንዳልፉ ያደርጋቸዋል አላህ።
ገብታችኋል? ለካ ከዚህ አይነት ለዚህም ነው ጀነት ውስጥ ከገቡ በኋላ ከጀሃነም እሳት አድነህናል ብለው ያመሰግኑታል ሁሌ። ይሄንንም የጀነትን ጸጋ ሰጥተህናል እያሉ ያንን ከምን አይነት ቅጣትና ከምን አይነት አደገኛ ገሃነም እሳት እንዳመለጡ እንዳዳናቸው አላህ ሱብሓነሁ ወተዓላ ያውቁ ዘንድ የጸጋን ልክ የሚያጣጥሙት ካመለጡበት ቅጣትና አደጋ ሲያዩ ጊዜ ነውና ማለት ነው። ለዚያ ነው ያንን እንዲያዩት ያደረገው አላህ ሱብሓነሁ ወተዓላ። እና ጀሃነም ውስጥ የሚለው በሲራጥ ላይ አልፈው ነው። ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል እርሱ በሲራጥ ላይ ማለፍ ነው ብለው ተናግረዋል። መልካም በቃ ሌላ ጊዜ ደግሞ እመለሳለሁ። አስገባኝ ስመለስ እንዳረሰኝ። ኦኬ ሁሱ እናመሰግ